አንዳንዴ there is a blessing in disguise ይባላል። በእርግማን ውስጥ ያለ በረከት። እርግጥ ነው ለሶማሊያ ይሄኛው ጉዳይ እርግማን ነው፣ ነገር ግን ለነ ዩናይትድ አረብ ኤምሬት ደግሞ በረከት ነው። ሶማሊላንድ ከዩናይትድ አረብ ኤምሬት ጋር በጋራ በመሆን ትብብሯን አጠናክራ እንደምትቀጥል ገልጻለች። ይህም ብቻ ሳይሆን ደግሞ ዩናይትድ አረብ ኤምሬትም የእስራኤልን ፈለግ በመከተል ለሶማሊላንድ እውቅና በመስጠት ረገድ ሁለተኛዋ ልትሆን ትችላለች ብቻ ሳይሆን በእርግጥም ሁለተኛዋ መሆን ጀምራለች ያስባል አይነት መረጃ ወደ ዩናይትድ አረብ ኤምሬት በኩል ተሰምቷል። በዚህ መረጃ ግብጽ፣ ቱርክ፣ ሶማሊያ፣ ኤርትራ ክፉኛ ሲበግኑ እስራኤል፣ ዩናይትድ አረብ ኤምሬት በአንድ በልኩ ደግሞ ኢትዮጵያ ምንበል በዚህ ወገን ምናልባት አጋጣሚው ጥሩ ዕድል ይዞ መጥቷል እያሉ ይገኛሉ ይባላል። ለመሆኑ ለዩናይትድ አረብ ኤምሬት ለሶማሊላንድ እውቅና በመስጠት ረገድ ሁለተኛ ሆነች ያስባለው መረጃ ምንድን ነው የሚለውን ጉዳይ በጥልቀትና በዝርዝር እንመለከታለን። ሰላም ጤና ይስጥልን ክብራትና ክብራን ተከታታዮቻችን፣ ይህ የቀይ ባህር ቀጠና በሰው ልጅ የስልጣኔ ታሪክ ውስጥ እጅግ ቁልፍ ከሚባሉ የንግድ መስመሮች ውስጥ አንዱ ነው። ለመሆኑ የሰው ልጅ የስልጣኔ ታሪክ እንዴት ተጋመደ? ዛሬ ሲደርስስ በምን አይነት መንገድ ወደዚህ ወዳለበት ደረጃ መጣ? ይህን ተከትሎ የንግድ መስመሮች ሚና ምን ይመስላል? በእነዚህ የንግድ መስመሮች ላይ ቀይ ባህር እንዴት ይገለጻል? ኢትዮጵያስ ከቀይ ባህር እንዴት በባርበራ በኩል እድሉ ልትጠቀም ትችላለች? የጅቡቲና የአሰብ አማራጮች እንዳሉ ሆነው በሚለው ርዕሰ ጉዳይ ላይ ዘርዘር ያለ ትንታኔን ወደ እናንተ አደርሳለሁኝ። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የገበያ ፖድካስት ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። መልካም ቆይታ ይሁንላችሁ። በሰው ልጅ ታሪክ ውስጥ ስልጣኔዎች ሁሉ አንድ የጋራ ሊባል የሚችል መገለጫ ወይም መልክ አላቸው። ይሄ ከቀደመው የሰው ልጅ ታሪክ ጀምሮ ማለት ነው። ስልጣኔዎች መፈልፈል መታነጽ ከጀመሩበት ጊዜ አንስቶ በነበሩት ጊዜያት እነዛ እስከዛሬ አሁን እስካለንበት ጊዜ ድረስ ያሉ ስልጣኔዎች የጋራ መገለጫ አላቸው። ያ የጋራ መገለጫቸው በጊዜው ወይም እንግዲህ ስልጣኔዎቹ ሁሉ በነበሩበት ጊዜ አለ የሚባለውን የኃይል ክምችት፣ የኃይል ምንጭ በመቆጣጠር ከሌላ ከየትኛውም ኢምፓየር ኪንግደም የበለጠ ተጽዕኖ ፈጣሪ ሆነው ይወጣሉ። ለምሳሌ የእርሻ መሬቶችን ይሄ ሰፋፊ ግዙፍ የሆነ የእርሻ መሬትን የሚያስተዳድሩ የነበሩ ኢምፓየሮች በጊዜያቸው ከነሱ የሚበልጥ ማንም አልነበረም። ለምሳሌ የቻይና ሲልክ ሮድ እየተባለ የሚጠራው በኤንሸንት ቻይና ጊዜ በነበረ ስልጣኔ ትልቁ የዛ ስልጣኔ ምንጭ የባህር ኃይል መኖር ኦር ደግሞ ነዳጅ አሊያም ሌላ ነገር አይደለም። ለምሳሌ በኢትዮጵያ ውስጥ እንኳን የአክሱም ስልጣኔን ተመልከቱ። የአክሱም ስልጣኔ ምንጮች የግብርና ምርቶች ናቸው እየተመረቱ በአዱሊስ በዘይላ ተደርገው ወደ ቀይ ባህር ተሻግረው ወደ አረብ ሀገራት የሚገቡት የነበረው። በነዛ ጊዜያት ላይ የነበሩ ስልጣኔዎች የጥራጥሬ ስልጣኔ ይባላሉ። ከጥራጥሬው ዘመን ስልጣኔ ወይም ይሄ የጥራጥሬ ስልጣኔ የምንለው ሴሪያል ሲቪላይዜሽን ከሚባለው ጀምሮ አሁን እስካለንበት ድረስ የሰው ልጅ ታሪክ ኃያል ሆኖ የሚወጡ መንግስታት በሙሉ አንድ ከፍ ያለ የኃይል አቅምና ክምችት አላቸው። በዚህ ዘመን ለምሳሌ ከፍተኛ የሚባለው የሰው ልጅ የእውቀት ጥግ እንበለው የኒውክሌር ኃይልን መፍጠሩ ነው። የኒውክሌር ኃይል በዓለማችን ያው ኒውክሌር ሲባል ሃይድሮጅንንም ጨምሮ ከዚህ ቀደም ታይቶ የማያውቅ ከነዳጅ በዘለል ከኒውክሌር ኃይል ማመንጨት መቻሉ በቀላሉ የሚፈልጋቸውን ነገሮች በዓለም ላይ ተጽዕኖ ፈጣሪነቱን አስከብረው እንዲቀጥሉ ለሰው ልጅ እድል ፈጥሮለታል። አሁን ላይ ጠንካራ የሚባሉ ሀገራት የኒውክሌር ጦር መሳሪያ ባለቤት ለመሆን የሚሻኮቱት የሚታገሉት ሌላ ለምንም ሳይሆን የኒውክሌር ኃይል ማመንጫ አንዲት ሀገር አላት ማለት የጦር መሳሪያውን ትታችሁት ሙሉ በሙሉ በዚህ ምድር ላይ የሚቋቋማት ኃይል የለም እንደማለት ያክል ነው። የምትፈራውም ሀገር የለም። በተመሳሳይ ደግሞ ከዚያው የኒውክሌር ቴክኖሎጂ ኃይል ላይ በመጠቀም ሀገሪቱ የኤሌክትሪክ ኃይል ጥያቄዋን አሟላች ማለት ጃፓን በነገራችን ላይ በሂሮሺማና በናጋሳኪ ቦምብ ከተመታች በኋላ ከጥቂት ዓመታት በኋላ በጃፓን ውስጥ የታየው መላው ጃፓን የኤሌክትሪክ ኃይል ፍላጎቷን ያሟላችው በኒውክሌር ኃይል ማመንጫዎች ነው። እነዛ ጊዜያት ላይ ጃፓን በ1990ዎቹ በ1980ዎቹ የነበረችውን ጃፓን ሲመለስ ብላችሁ አስታውሷል። ምን አይነት ግዙፍ ሀገር እንደነበረች። በሚያሳዝን ሁኔታ በመሬት መንቀጥቀጥና በውቅያኖስ አውሎ ነፋስ ማዕበል የመሳሰሉት ጉዳዮች ምክንያት በተፈጥሯዊ ጉዳዮች ምክንያት በእነዚሁ የኒውክሌር ማብለያ ጣቢያዎቿ ላይ የደረሰባት ጉዳት ግን ድጋሜ ደግሞ ጃፓንን ወደ ሌላ ጫና ውስጥ አስገብቷታል። የደረሰው ጉዳት ቀላል ስላልነበረ የጎርፉ ማዕበሉ የኒውክሌር ኃይል ማመንጫ ጣቢያዎቹን ከመታቸው በኋላ ሙሉ በሙሉ
እነዚህ የኒውክሌር ኃይል ማመንጫዎች ከጥቅም ውጭ ሲሆኑ ከዛም በዘለል ደግሞ በተፈጠረ ሊክ የኬሚካል ሊክ የራዲዮ አክቲቭ ኬሚካሎች አፈትልከው መውጣት በጣም በርካታ የጃፓን ከተሞች እርቃናቸውን እንዲቀሩ አድርጓል። እና ግን ጃፓን ያን የኒውክሌር ኃይል ስትጠቀም በነበረበት ጊዜ ምን አይነት ገናና ሀገር እንደነበረች መለስ ብሎ የሚታወስ ነው። ከዚህ ከኢትዮጵያ እንኳ ጃፓን እንሂድ እየተባለ አሁን ወደ አረብ ሀገር ለመሄድ ሰው እንደሚያስበው ለስራ ዩሮፕን እንደሚያስበው ጃፓንም ተመራጭ ነበረችበት ጊዜ እንደነበረ አይዘነጋም። ያ ታሪክ ግን ተቀይሯል። አሁን የስልጣኔውን ጥግ ላሳያችሁ ስለፈለኩ ነው። በጥራጥሬ ሲቪላይዜሽን ወይም ሴሪያል ሲቪላይዜሽን ከሚባለው የግብርና ምርቶችን በማምረትና በመገበያየት አቅምን መሰብሰብ ከሚለው ስልጣኔ አንስቶ ዛሬ የኒውክሌር ጦር መሳሪያ የኒውክሌር ኃይል እስካለበት ጊዜ ድረስ ባሉ ስልጣኔዎች ላይ ግን አንድ የጋራ ተብሎ ከተገለጸ የጋራ ተብሎ ሊገለጽ የሚችለው ነገር የንግድ መስመሮችን መቆጣጠር ነው። ትሬድ ሩት የሚባሉት የኒውክሌር ጦር መሳሪያ መኖር ሌላ ሀገር እንዳትፈራ ያደርጋል ወይም ሌላ ሀገር አንተን እንዳያስፈራራ ያደርጋል እንጂ የንግድ መስመሮችን አይሰጥም። ስለዚህ ሁሉም ስልጣኔዎች በዘመናት ውስጥ የነበሩ ስልጣኔዎች የንግድ መስመሮችን ቁልፍ የሆኑ የንግድ መስመሮችን በዓለማችን ላይ ይቆጣጠራሉ። አሁን የቻይና ሲልክ ሮድ እየተባለ የሚጠራው ዘመን ላይ በነበረችበት ጊዜ እኮ ልክ አሁን ቤልት ኤንድ ሮድ ኢኒሼቲቭ እንደሚባለው ከዛ ከቻይና ተነስቶ ወደ አውሮፓ ገበያ የሚገባበት የንግድ መስመርን ስለመቆጣጠር ነበር የቻይና ስልጣኔ ያትት የነበረው። የአክሱማይት ስልጣኔ ኢትዮጵያ ውስጥ ከመካከለኛው ከደቡቡ የኢትዮጵያ ክፍል ላይ የሚሰበሰቡ ምርቶችን ይዞ በነዘይላ እና በነአዱሊስ እያቋረጠ የሚገባው የት ነው ስትሉ ቀይ ባህር። ቀይ ባህር ደግሞ በዘመናት ውስጥ በሰው ልጅ የስልጣኔ ታሪኮች ሁሉ ውስጥ ደግሞ ቁልፍ የሆነው የንግድ ሰንሰለት ነው። ዛሬም ድረስ እንደምታውቁት 3/4 የሚሆነው የዓለማችን የንግድ እንቅስቃሴ በዚህ የቀይ ባህር ቀጠና ላይ ይከናወናል። የስዊዝ ካናል ከመከፈቱ በፊት ጀምሮ ቀይ ባህር መቆጣጠር ዓለምን መቆጣጠር ነው እስኪባል ድረስ ብዙ የሚባሉ ነገሮች ነበሩ። እያወራን ያለነው ስለ ቀይ ባህር ጉዳይ ነው። ቀይ ባህር በዓለም የስልጣኔ መታነጽ ውስጥ በዓለም የስልጣኔ ፎርሜሽን ውስጥ ከፍተኛ ሚና ከተጫወቱ የንግድ መስመሮች መካከል ቁልፍ ተብሎ 3 ጥቀሱ ቢባል ከነዛ መካከል አንዱ ቀይ ባህር ነው። ስለዚህ ኢትዮጵያ የቀይ ባህርን ጉዳይ በተመለከተ ዝም ብሎ እንደው ባልፈሰስትታ ሌደር የምታስቀምጠው ላለመሆኑ አንድ ማሳያ ቀይ ባህር የሚባለው ቀጠና በታሪክ ውስጥ እጅግ ጠቃሚ የሆነው የንግድ መስመር ስለሆነም ጭምር ነው። አሁን ስለ ቀይ ባህር ጉዳይ ላነሳላችሁ የፈለኩት በዚህ ቀጠና ላይ ኢትዮጵያ እንዴት ወደ ባህሩ ትደርሳለች ሲባል አክሰስ ቱ ዘ ሲ በሚለው መርህ ውስጥ ማለት ነው። እንዴት ትደርሳለች ሲባል ከምትደርስባቸው መንገዶች ውስጥ አንዱ አሰብ ነው። ከምትደርስባቸው መንገዶች ውስጥ ሁለተኛው ጅቡቲ ነው። ከምትደርስባቸው መንገዶች ውስጥ ሶስተኛው ሶማሊላንድ ነው በባርበራ ወደብ አማካኝነት። ታዲያ የአሰብን ጉዳይ በተመለከተ በተደጋጋሚ ስለሰራንበት ያው በቀጣይም ስለምንመለስበት ለዛሬ ሆልድ እናደርገውና የጅቡቲንም ባለፉት 2-3 ቀናት ውስጥ እንዲሁ በትኩረት ስለተመለከትን ወደ ሶማሊላንዱ የባርበራ ወደብ ስንመለስ የሶማሊያ ባርበራ ወደብ ሰርግና ምላሹ የሆነለት ሳይሆን አይቀርም። ለሶማሊላንድ የሀገርነት ዕውቅና በመስጠት ረገድ በዓለማችን ቀዳሚዋ ሀገር እስራኤል ነበረች። የእስራኤል ለሶማሊላንድ ዕውቅና መስጠት በአንድም ይሁን በሌላ የሶማሊላንድ የሀገርነት ምስረታ ታሪክ ላይ የመጀመሪያው ጠጠር ተደርጎ ቢቆጠርም ነገር ግን እስራኤል ለሶማሊላንድ ዕውቅና ስለሰጠቻት ብቻ በቃ የዛች ሀገርነት ጉዳይ ያለቀ የደቀቀ ነው ተብሎ ሊገለጽ ስለማይችል ሌሎች የእስራኤልን ፈለግ ተከትለው ለሶማሊላንድ የሀገርነት ዕውቅና ሊሰጡ የሚችሉ ሀገራት ያስፈልጋሉ። አሁን ላይ የእስራኤልን ፈለግ በመከተል ምናልባትም ኢትዮጵያ ሁለተኛዋ ለሶማሊላንድ ዕውቅና የምትሰጥ ሀገር ልትሆን እንደምትችል በተደጋጋሚ ሲነገር ቢቆይም ከወደ ዩናይትድ አረብ ኤምሬት በኩል የተሰማው መረጃ ግን በእርግጥም አቡዳቢ ለሶማሊላንድ ዕውቅና በመስጠት ረገድ ሁለተኛዋ ሀገር መሆኗን የሚጠቁም ነው። ዩናይትድ አረብ ኤምሬት በመጨረሻም ለሶማሊላንድ የሀገርነት ዕውቅናን ሰጥታለች። እንዴት የሚለውን እንመልከት። አንድ ሀገር ለሌላ ሀገር ዕውቅና በመስጠት ሂደት ላይ 2 መንገዶች አሉ። ቀጥተኛ የሆነ ዕውቅናና ቀጥተኛ ያልሆነ ዕውቅና፣ ዳይሬክት ኤንድ ኢንዳይሬክት ሪኮግኒሽን። ቀጥተኛ የሆነ ዕውቅና ማለት ለምሳሌ እስራኤል በቀጥታ ሄዳ ይፋዊ በሆነ መልኩ ሶማሊላንድ ብላ ሀገር ነች ካለቻት የቀድሞ የሶማሊያ ግዛት ጋር ይፋዊ ዲፕሎማሲያዊ ግንኙነትን መጀመሯ ይሄ ዳይሬክት የሆነ ወይም ቀጥተኛ የሆነ ዕውቅና ተብሎ ሲገለጽ፣ በአንጻሩ ቀጥተኛ ያልሆነ ዕውቅና የሚባለው ማሳያ ከሚሆኑት መካከል ደግሞ ታይዋን አንዷና ግንባር ቀደሟ ናት። አሜሪካ ለታይዋን ይፋዊ በሆነ መልኩ ዕውቅና አልሰጠችም ወይም
ዋን ቻይና ፖሊሲ የሚባለውንና ቤጂንግ የትኛውም በዚህ ምድር ላይ ያለ ሀገር ሁሉ ጥያቄ ምልክት ውስጥ እንዲያስገባው የማትፈልገውን አንዲት ቻይና አለች ብቻ የሚለውን ፖሊሲ ዋሽንግተን ትቀበላለች። ነገር ግን ዋሽንግተን ይህንን አንድ ቻይና የሚል ፖሊሲ ብትቀበልም በተጨባጭ መሬት ላይ ከታይዋን ጋር የተለያዩ ግንኙነቶች አሏት። የዲፕሎማሲያዊ ግንኙነት አላት፣ ወታደራዊ ግንኙነት አላት፣ ኢኮኖሚያዊ ግንኙነት አላት። እነዚህ ሶስቱን ነጥቦች ያጠቃለሉ ግንኙነቶች በታይዋንና በአሜሪካ መካከል ሲከናወኑ አንድም ጊዜ አሜሪካ ለታይዋን ይፋዊ የሆነ ዕውቅና ሰጥቻለሁ ብላ አላሳወቀችም። ይሄ የአሜሪካ አካሄድ በአሜሪካ የውጭ ግንኙነት ፖሊሲ ውስጥ ስትራቴጂክ አምቢጊዩቲ እየተባለ የሚገለጽ ነው። ማለት በአንድ መልኩ ከቻይና ጋር አጋር ነች፣ የቻይናን የአንድ ሀገርነት ጉዳይ ጥያቄ ምልክት ውስጥ አታስገባም። ነገር ግን ደግሞ ታይዋን ለምትባለው ሀገር በይፋዊ ዕውቅና አትስጥ እንጂ ይፋዊ ባልሆነ መልኩ ግን እንደ ሀገር ቆጥራ ከታይዋን ጋር ዲፕሎማሲያዊ፣ ኢኮኖሚያዊ፣ ወታደራዊ፣ ፖለቲካዊ ግንኙነቶችን ታከናውናለች። This is why you call strategic ambiguity. ምናልባት ቻይና ታይዋንን በጉልበት ተጠቀልላለሁ ብላ ወደ ቻይና ጦሯን ወደ ታይዋን ጦሯን ብታዘምት አሜሪካ ታይዋንን ለመጠበቅ ስትል ወደ ቻይና ጦሯን ታዘምታለች ወይ ከቻይና ጋር ትዋጋለች። አሁን እነዚህ ቀጥተኛና ቀጥተኛ ያልሆነ direct and indirect recognition የሚባለው ሂደት ምንም እንኳን እኩል ደረጃ አለው ባይባልም ሀገራቱ የዛችን ቀጠና ግዛት ወይም ደግሞ ሀገር ጉዳይ በተመለከተ ያላቸው አቋም ምን እንደሆነ ፍንትው አድርጎ ያሳያል። በእነዚህ በሁለቱ ማነጻጸሪያዎች መነሻ አድርገን ዩናይትድ አረብ ኤሚሬትስ ለሶማሊላንድ ዕውቅና የሰጠች ስንል ምን ማለታችን ነው የሚለውን ጉዳይ ስንመለከት አስገራሚ ጉዳዮችን እናገኛለን። ሶማሊያ በጥር 5 2018 ወይም ከቀናት በፊት ከዩናይትድ አረብ ኤሚሬትስ ጋር ያላትን ግንኙነት ሙሉ በሙሉ ማቋረጧ ተሰማ። ያው እንደ ዜና መረጃው ወጣ። በነገራችን ላይ ሶማሊያ ለምንድን ነው ዩናይትድ አረብ ኤሚሬትን ከግዛቴ ጓዟን ጠቅልላ ትውጣ ያለችው ከተባለ ከየመን ጉዳይ ጋር ይገናኛል። እንደ ኢሚዲየት ኮዝ የምንለው ማለት ነው። የቅርብ ጊዜ ገፊው ምክንያት ምንድነው ከተባለ የመን ውስጥ በዩናይትድ አረብ ኤሚሬትስ የሚደገፈው የሳውዘርን ትራንዚሽናል ካውንስል እየተባለ የሚጠራው ኃይል አለ። ከዛ ፕሬዚደንሻል ካውንስል የሚባል ማሉካ እየተባለ የሚጠራውን የኤደን ባህረ ሰላጤ ላይ የምትገኝ ከተማን መቀመጫው አድርጎ የሚንቀሳቀሰውና በሳዑዲ የሚደገፈው ብሎም በዓለም አቀፉ ማህበረሰብ ዕውቅና የተሰጠው መንግስት ደግሞ ይህንን በዩናይትድ አረብ ኤሚሬትስ የሚደገፈውን ሳውዘርን ትራንዚሽናል ካውንስል የሚባለውንና መቀመጫውን በኤደን ከተማ ያደረገውን ኃይል በጦርነት በግጭት ውስጥ ናቸው ያሉት። ግጭቱ ቀጠለና የዩናይትድ አረብ ኤሚሬትስ የሚደገፈው ኃይል የሳውዘርን ትራንዚሽናል ካውንስል መሪ ከሳውዲዎች ጥቃት ሲያመልጥ እንዴት ነው ያመለጠው? ከየመን ተነስቶ በባብ ኤልመንደብ አድርጎ በባርበራ ወደ ሶማሊላንድ ገብቶ ከዛ ሶማሊላንድ ተዘጋጅቶ ሲጠብቀው በነበረ የጦር አውሮፕላን አማካኝነት ወይም ሄሊኮፕተር አማካኝነት ከሶማሊላንድ እንዲሄድ ወደ ዱባይ ነው ሄዷል የተባለው ወደ ዩናይትድ አረብ ኤሚሬትስ እንዲሄድ ተደረገ። እና በዚህኛው ጉዳይ እንደምታውቁት ሶማሊያና ሳውዲ አረቢያ አጋር ከሚባሉ ሀገራት መካከል ናቸው። ያው ሬድ ሲ ካውንስል ወይም ሬድ ሲ ፎረም እየተባለ በሚጠራው ጥምረት ውስጥ እንዲሁ ሁለቱ ሀገራት በጋራ አሉ። እነ ግብጽ፣ እነ ኤርትራ፣ እነ ጅቡቲን ጨምሮ ማለት ነው። ግን ሳውዲና ሶማሊያ በአንድ ወገን ውስጥ የሚታዩ ኃይሎች ናቸው። ስለዚህ ይሄ የቅርብ ጊዜ ገፊ ምክንያት በሚመጣበት ጊዜ የሶማሊያ መንግስት የለም ግዛቴን ከኔ ፍላጎት ውጪ በሆነ መልኩ ለሌላ ሀገር ጥቅም ወይም ለፍላጎቷ ጥቅም እያዋለች ነው በሚል ከመላው ሶማሊያ ነው ዩናይትድ አረብ ኤሚሬትስ እንዲወጡ ያደረጉት። ከኪስማዩ ከፖሳን ምናምን ከሚባሉ የተለያዩ የሶማሊያ ወደቦች የወደብ ከተሞች እነዛን ጨምሮ አጠቃላይ ምንም አይነት እንቅስቃሴ ዩናይትድ አረብ ኤሚሬትስ በሶማሊያ ውስጥ እንዳይኖራት የሚል ነው። እንደምታውቁት አሁን ላይ ባለ ነባራዊ ሁኔታ በዓለም አቀፍ ማህበረሰብ ገና ዕውቅና ስላልተሰጠው ሶማሊላንድ የምትባለው ሀገር ምንም እንኳን በእስራኤል ዕውቅና የሰጣት እንጂ ስቲል የሶማሊያ አካል ነች። እንደ ሀገር ዕውቅና ተሰጥቷት በተባበሩት መንግስታት ድርጅት አልተመዘገበችም አይደል? ገና ነው፣ ብዙ የሚቀሩ የቤት ስራዎች ስላሉ እና የዩናይትድ አረብ ኤሚሬትስ ከሶማሊያ ግዛት ይውጣ ሲባል በሌላ ቋንቋ ከሶማሊላንድም ጭምር ይውጣ እንደማለት ነው። ለሐሰን ሼክ አስተዳደር ሶማሊላንድንም ለቀው ውጣ እንደማለት ነው። የዩናይትድ አረብ ኤሚሬትስ አመራሮች መሪዎች ምንድነው ያደረጉት? እሺ እንወጣለን ብለው ከኪስማዩ፣ ከሞቃዲሾ፣ ከፖሳን ከሌሎችም የሶማሊያ ከተሞችና ወደቦች ጓዛቸውን ጠቅልለው መውጣታቸውን ገለጹ። አሁን ዓለም በጉጉት እየጠበቀ ያለው ዩናይትድ አረብ ኤሚሬትስ በሶማሊያ መንግስት አማካኝነት
ሶማሌላንድን ከሚያጠቃልለው የሶማሊያ ግዛት በኮቴሽን ውስጥ በዓለም አቀፍ መርሆች መነሻነት ማለት ነው። ሶማሌላንድን ከሚያጠቃልለው የሶማሊያ ግዛት ጓዟን ጠቅልላ ትወጣለች ወይንስ ከሶማሌላንድ በቀር ከሌሎቹ የሶማሊያ ግዛቶች ትወጣለች የሚለውን ጉዳይ ነበር። እንደምታውቁት የዩናይትድ አረብ ኤምሬትስ በ2016 እንደ አውሮፓውያን አቆጣጠር ነው ከሶማሊያ መንግስት ጋር ግንኙነት የጀመረው 2016 አካባቢ ላይ በእርግጠኝነት አላስታውሰውም። በእርዳታ መልክ ከዛም ማለፍ ሲል ደግሞ በልማት የወደቦችን ለማልማት የመሳሰሉትን ነገሮች ለማከናወን የሚያስችል ስምምነት በማድረግ መጀመሪያ የሶማሊላንድና የዩናይትድ አረብ ኤምሬት ግንኙነት ከመጀመሩ በፊት የዩናይትድ አረብ ኤምሬት ግንኙነት ከሶማሊያ ጋር ነበረ። ከዛ በጊዜ ሂደት ውስጥ ከሶማሊላንድ መንግስት ጋር ጠንከር ያለ ግንኙነትና አጋርነትን መመስረት ያበዛችው ዩናይትድ አረብ ኤምሬት ዲፒ ወርልድ እየተባለ በሚጠራ የወደብ ኩባንያ አማካኝነት ወደ $469 ሚሊዮን ኦልሞስት $500 ሚሊዮን በማውጣትና ፈሰስ በማድረግ የባርበራ ወደብን አለማች። በባርበራ ብዙ ፍላጎቶች አሏት። ባርበራን ይህን ያክል ግማሽ $1 ቢሊዮን አውጥታ ኢንቨስት ስታደርግበት እንደው ለሆነ ጊዜያት ብቻ ሳይሆን በተለይ እንደ ኢትዮጵያ የመሰሉ ሰፊ ህዝብ ቁጥርና ሰፊ ኢኮኖሚ ያላቸው ሀገራት ከዚህ ወደብ ተጠቃሚ እንዲሆኑና በዚህም ሂደት ውስጥ ዲፒ ወርልድ ብቻ ሳይሆን ዩናይትድ አረብ ኤምሬትም ትርፋማ እንድትሆን በማሰብ ጭምር ነው። እና የዩናይትድ አረብ ኤምሬት መንግስት ከሞቃዲሾ ሲወጣ፣ ከኪስማዩ ሲወጣ፣ ከሆሳን ሲወጣ፣ ከሌሎችም የሶማሊያ ግዛቶች ውስጥ ወታደራዊም ሆነ ኢኮኖሚያዊ ብሎም ፖለቲካና ዲፕሎማሲያዊ ግንኙነቶችን እያቋረጠ ሲወጣ ከሶማሌላንድ ግን ወይ ፍንክች አለ አልወጣም አለ። ምን ማለት ነው? እዚህ ጋር ነው ቀደም ብዬ የነገርኳችሁ ዳይሬክት ኤንድ ኢንዳይሬክት ሪኮግኒሽን፣ ቀጥተኛና ቀጥተኛ ያልሆነ እውቅና መስጠት የሚባለው ሐሳብ የሚመጣው። አዎ እስራኤል የ26 በገባ በመጀመሪያዎቹ ሰሞን ቀደም ብላ መታ ለሶማሊላንድ እውቅና በመስጠት የመጀመሪያ ሀገር ሆናለች። ከዛስ ዩናይትድ አረብ ኤምሬት ደግሞ አሁን ከመላው ሶማሊያ ጓዟን ጠቅልላ ስትወጣ ከሶማሊላንድ ግን እንደማትወጣና ይሄ ከሶማሊላንድ የማትወጣበት ምክንያት ደግሞ ይሄ ዲፒ ወርልድ የሚባለው ካምፓኒ የምንም አይነት ፖለቲካዊ ጣልቃ ገብነት እንደሌለው በመግለጽ ጭምር ሆነ። እርግጥ ነው ድሮም ፖለቲካዊ ጣልቃ ገብነት አለን ብለው በይፋ እስካልተናገሩ ድረስ መቼም ከእንደዚህ አይነት ዲፕሎማቲካል ከሆኑ ምክንያቶች ሊርቁ አይችሉም። አዎ ፖለቲካዊ ምክንያት የለም። ይሄ በግልጽ የወጣ በግልጽ የተቀመጠ ዩናይትድ አረብ ኤምሬት ለሶማሊላንድ እውቅና ሰጠች የሚባል ነገር የለም። ነገር ግን አተገባበሩን ካያችሁት ከመላው ሶማሊያ ወጥታ ሶማሊላንድ ላይ ዩናይትድ አረብ ኤምሬት መቅረቷ ቀጥተኛ ባልሆነ መንገድ ለሶማሊላንድ መንግስት እውቅና መስጠቷን የምታረጋግጥበት አካሄዷ ነው። ልክ አሜሪካ ቻይናን በተመለከተ በተለይ በታይዋን ስትራቴጂክ አምቢጊዩቲ በሚል መርህ የቻይናን ዋን ቻይና ፖሊሲ የሚል ሐሳብ ሳትቃወም ነገር ግን ከታይዋን ጋር ደግሞ ጥቅሟን ባስከበረ መልኩ ፍላጎቷን እያስፈጸመች እንደምትቀጥለው ሁሉ ዩናይትድ አረብ ኤምሬትም በዚያው ቀጠና ላይ ለሶማሊላንድ ቀጥተኛ ያልሆነ ጥቂት የወረቀት ስራዎች የሚቀሩት ወይም ጥቂት ጊዜያት የሚቀሩት ሊባል የሚችል ቀጥተኛ ያልሆነ እውቅና በመስጠት ያላትን ኢኮኖሚያዊ ጥቅም እንደምታስከብር በይፋ አረጋግጣለች። ቀደም ብዬ እንዳልኳችሁ ሀገራት ቀጥተኛ ባልሆነ መንገድ ለሌሎች እውቅና ሊገባቸዋል ብለው ለሚያስቧቸው አካላት እውቅና ሲሰጡ ቀጥተኛ ያልሆነ ነው ሲባል በዲፕሎማሲ ሊሆን ይችላል፣ ቆንጽላ ጽሕፈት ቤቶችን ሊከፍቱ ይችላሉ ሁላ። ከዛ ባለፈ ደግሞ ከነዛ ሀገራት ጋር ወታደራዊ ትብብርም ሊኖራቸው ይችላል። ከዛ ኢኮኖሚያዊ ትብብርም ሊኖራቸው ይችላል። ፖለቲካዊ ትብብሮች ሊኖራቸው ይችላል። ይሄ ጉዳይ ምን አረጋገጠ ሲባል ታዲያ ማለትም ዩናይትድ አረብ ኤምሬት ለሶማሊላንድ ቀጥተኛ ባልሆነ መልኩ እውቅና ወደ መስጠቱ መጣች የሚለው ሐሳብ ምን አረጋገጠ ሲባልም ታዲያ ቀድሞም ሶማሊያ በተደጋጋሚ ስታወራና ስትጮህ የነበረው ዩናይትድ አረብ ኤምሬት በእስራኤልና በሶማሊላንድ መካከል ያለውን ግንኙነት በማሳለጥ ረገድ ትልቁ ሚና ተጫውታለች የሚለው ሐሳብ ውሃ አንስቶ እንዲጠናከርና እንዲደመጥ ምክንያት ሆነ። ያማለህ ግን አሁን የሶማሊላንድ የሀገርነት ምስረታ አካሄድ ሂደት በዩናይትድ አረብ ኤምሬት መንግስት በኩል ድጋፍ ያለው መሆኑ በግልጽ ተመላክቷል። ከሶማሊያ ግዛት ጓዜን ጠቅልዬ ወጥቻለሁ ያለችው ዩናይትድ አረብ ኤምሬት ከሶማሊላንድ ግን ጓዟን ጠቅልላ የማትወጣ ሀገር መሆኗን ማረጋገጧ በሌላ ቋንቋ ቀጥተኛ ባልሆነ መንገድ ለሶማሊላንድ እውቅና መስጠት ነው የሚባለው። ለዚህ ሆነው በዚህ ቀጠና ላይ ኢትዮጵያ ወደብ ልታገኝ ከምትችልባቸው የወደብ ተደራሽነቷን ሊረጋገጥ ከሚችልባቸው በሮች መካከል አንዱ የባርበራ የሶማሊላንድ ወደብ ነው። እና አሰብና ጅቡቲ የመሳሰሉት
እንዳለ ሆኖ ይህን ስል በተለያየ መንገድ ማለት ነው እንደየደረጃው በተለያየ መንገድ ከሙሉ በሙሉ ባለቤትነት አንስቶ እስከ ኢኩዊቲ ሼር ድረስ በዚህ የሶማሊላንዱ ወደብ ላይ ኢትዮጵያ 19% ድርሻ ነበራት። ከጥቂት ዓመታት በፊት ሲወጡ የነበሩ ዘገባዎችን ካያችሁ እኔም በሰዓቱ አይ ቲንክ ኢቢኤስ ነበርኩ ይመስለኝ ኢቢኤስ በሪፖርተርነት ሰራ ነበርና በዛ ሰዓት ላይ መሰለኝ ዜናውን የሰማሁት ኢትዮጵያ በባርበራ ወደብ የ19% ድርሻ አግኝታለች የሚለው ዜና 2019 እንደ አውሮፓውያን አቆጣጠር ያ ዓመት ማለት በተመሳሳይ ዩናይትድ አረብ ኤምሬት በባርበራ ውስጥ ድርሻ የነበራት almost 51% እኮ ነው የዲፒ ወርልድ ድርሻ። ከዛ 33%ውን ደግሞ የሶማሊላንድ መንግስት፣ ከዛ 19% ገደማ ደግሞ የኢትዮጵያ መንግስት እንዲኖራቸው የሚያደርግ ስምምነት ነበር። አሁን ዩናይትድ አረብ ኤምሬት በይፋ ቀጥተኛ ባልሆነ መልኩ ለሶማሊላንድ ዕውቅና ወደ መስጠቱ መጣች ከተባለ አብሮ መጠየቅ ያለበት ከዩናይትድ አረብ ኤምሬት የምንፈልገውና የምንጠይቀው ሌላው ጥያቄ የ19% የባህር በር ድርሻችን ጉዳይ ምን ደረሰ ነው። ገንዘቡን መክፈል አልተቻለም የሚል ዜና ማንበቤን አስታውሳለሁ። ከዚህ ቀደም እንደነገርኳችሁ ኢትዮጵያ የ19% ድርሻ ባለቤትነቷን ልታረጋግጥ የምትችልበትን የገንዘብ ክፍያ አልፈጸመችም ሲባል ሰምቻለሁ። እንደዛም ካልሆነ ግን አሁንም ቢሆን በዩናይትድ አረብ ኤምሬትና በኢትዮጵያ መካከል ካለው ጠለቅ ያለ አጋርነት አንጻር ይህንን ጥያቄ ብናነሳ ኢትዮጵያ ገንዘቡን የምከፍልበት አጋጣሚ አለ ብላ ጥያቄውን ብታነሳ ምንም አይነት እንትኑ ሳትገባ ዲፕሎማሲያዊ ጫና ውስጥ ሳትገባ ተጠቃሚነቷን ልታረጋግጥ የምትችልበት እድል በባርበራ ወደብ ከተፍ ያለ ይመስላል አሁን ከመቼውም ጊዜ የበለጠ። ምክንያቱም ዩናይትድ አረብ ኤምሬት በግልጽ ሁለተኛዋ ሀገር ልትሆን የምትችልበትን አይነት አካሄድ ፍንጭ ሰጥታ አረጋግጣለችና የኢትዮጵያ ተጠቃሚነትስ ጉዳይ የሚለው ነገር ግን አብሮ መነሳትና መጠይቅ አለበት። እኔ ከዚህ ቀደም እንዳልኳችሁ በዚህ ቀጠና ላይ ኢትዮጵያ የባህር በር እንድታገኝ በሚል የሚፈጠር ምንም አይነት ጦርነትን አልደግፍም ተገደን የገባንበት እስከማይሆን። ከዛ ውጪ ግን በዲፕሎማሲያዊ መንገዶች የወደብ ድርሻ ባለቤትነትን ማረጋገጥ የሚቻልባቸው መንገዶች እንዳሉ ስለማምን ለምሳሌ ከዚህ ቀደም እኮ የ19% ድርሻ ኢትዮጵያ በባርበራ ወደብ ላይ የኖራት አጋጣሚ ስለነበር ያውም ከጥቂት ዓመታት በፊት ያንን ድጋሜ መጠየቅ ማንሳት የማይቻለው ለምንድን ነው? ድጋሜ መጠየቅና ማንሳት ባይቻልና የቀደመውን ስምምነት እንደወረደ ማስተግበር ባይቻል እንኳን ነገር ግን አዲስ ጥያቄው እንዲነሳ በማድረግ ተጠቃሚነትን ማረጋገጥ የሚቻልበት መንገድ የለም ወይ? ባለፈው እኮ አልኳችሁ ኢትዮጵያ በዚህ ቀጠና ላይ ከሚገኙ ከአንዳቸው ወደቦች ባለቤትነትን ትታችሁት የ30% ድርሻ ኖራት ቢባል በየ10 ዓመቱ አንድ ታላላቅ የኢትዮጵያ ህዳሴ ግድብ መገንባት የሚያስችል አቅምን ትፈጥራለች ወይም በየ10 ዓመቱ ከ4.5 ቢሊዮን እስከ 5 ቢሊዮን ዶላር ድረስ የሚጠጋ ትርፍን ማዳንና ማግኘት ትችላለች። 30% ኢኩዊቲ ሼር ወይም 30% ድርሻና ባለቤትነት ከዛ በዚህ ቀጠና ላይ ካሉ ወደቦች ባንዳቸው ላይ ቢኖር እና ይሄ የሶማሊላንድ ጉዳይ ጊዜ በቆየ ቁጥር ጊዜ በገፋ ቁጥር ቅርጹ ምን እየሆነ እንደመጣ በግልጽ ባናውቅምና ባንናገርም በተለይ የኢትዮጵያ መንግስት በጉዳዩ ላይ ዝምታን መምረጡ ዲፕሎማሲያዊ በሆነ መንገድ ጥቅሞችን ለማስከበር የሚያከናውናቸው ጥረቶችን ሁሉ እንወቅም ወይም ደግሞ ሚስጥሮች ሁሉ ይነገሩን ማለታችን ባይሆንም ነገር ግን እነዚህን ጥያቄዎች ደግሞ መጠየቅ እንደ አንድ ዜጋ መብታችን እንደሆነ እናምናለን። ኢትዮጵያ 19% ድርሻ በባርበራ ወደብ ነበራት። ያ ድርሻ የት ገባ? ምን ተፈጠረ? መጠየቅ ያለበት መሰረታዊ ጥያቄ። እንዲህ ሆኗል ከተባለ እንኳን ወይም ደግሞ ኢትዮጵያ ገንዘብ አልከፈለችም ተብሎ ባለቤትነቷ ተነስቷል ከተባለ እንኳን እሺ አሁን እንደ አዲስ ለምንድን ነው የማይጠየቀው? ይሄ የግድ ዕውቅና ውስጥ ለመሄድ አያስገድድም። ይሄ በይፋ ዕውቅና መስጠት አይደለም። ይሄ ልክ አሁን ዩናይትድ አረብ ኤምሬት እንደምትከተለው ቀጥተኛ ባልሆነ መንገድ ለሶማሊላንድ ዕውቅና በመስጠት ሂደት ተጠቃሚነትን ማረጋገጥ ማለት ነው። ምናልባት ዕውቅና መስጠቱ ኢትዮጵያን በጣም ከፍ ያለ ጫናና ውግዘት ሊያመጣባት ይችላል ተብሎ ክርክር የሚቀርብ ከሆነ ኦኬ እሺ እሱን ሆልድ እናድርግ ቢባል እንኳን ባለስማማበትም ግን እስኪ ሆልድ እናድርገው ቢባል እንኳን ቀጥተኛ ባልሆነ መልኩ ግን ዕውቅና መስጠት የሚቻልባቸው መንገዶችን ኢትዮጵያ ማጤንና መፈለግ አለባት። ቀጥተኛ ባልሆነ መልኩ ዕውቅና መስጠት አንደኛ ብዙዎች የሚፈሩትን ኢትዮጵያ በዚህ ቀጠና ላይ ኃላፊነት ስላለባት ሰላም ማስከበር ምናምን ይሄ አልደግፈውም እንደ ሐሳብ ስለሚያነሱት ነው። ያንን ጥያቄና ሐሳብ በተወሰነ መልኩ ለማካካስ እድልን ይፈጥራል። ሁለተኛ ነገር ኢትዮጵያም ደግሞ በዚህ ቀጠና ላይ ከሌሎቹ ሀገራት ጋርም ጭምር ለምታከናውነው ስራ የመሰረት ድንጋይ ይሆን እና የባርበራ ወደብ ላይ ቀደም ብዬ ነግሬያቸዋለሁኝ የስልጣኔዎች ሁሉ ዓለም ላይ ያሉ ስልጣኔዎች ሁሉ ገናና ሆኖ ለመውጣታቸው ትልቁ አቅማቸው በጊዜው አለ የሚባለውን የኃይል ወይም ፓወር ወይም ኢነርጂ
በቁጥጥራቸው ስር ማድረጋቸው ነው። ይህንን በጊዜው አለ የሚባለውን ኢነርጂ በቁጥጥራቸው ስር ሲያደርጉ ደግሞ መቼስ ስለ ዓለም አይደለም የምናወራው። ዓለም የምትገናኘው በንግድ መስመሮች ነው። ከነዛ በዓለማችን አሉ ከሚባሉ ቁልፍ የንግድ መስመሮች ውስጥ አንዱ በሆነው በቀይ ባህር ላይ ኢትዮጵያ ተጠቃሚነትን ማረጋገጥ ቻለች ማለት በርካታ የቤት ስራዎቿን ለመስራት የመጀመሪያውን ጠጠር ወረወረች ማለት። ወደብ ስለመጣ ታሪክ ይቀየራል፣ ድህነት ይቆማል አይደለም ክርክሩ። ነገር ግን መሰረት ይሆናል። ስፕሪንግ ቦርድ መነሻው ይሆናል። ይሄ ቀጠና ባይጠቅም እኮ ኖሮ እስራኤል ምን ልትሰራ ትመጣለች? ቱርክ ምን ልትሰራ ትመጣለች? ሳውዲና ዩናይትድ አረብ ኤምሬት ምን ያራኩታቸዋል? አንዴ በየመን፣ አንዴ በሱዳን፣ አሁን ደግሞ በሶማሊያ ምን ያራኩታቸዋል? እጅግ በጣም አስፈላጊ የሆነ የንግድ መስመር ስለሆነ ነው። ስትራቴጂካዊ የሆነ የንግድ መስመር ስለሆነ ነው። ኢትዮጵያ ስትራቴጂካዊ ጥገኝነትን ማስወገድ አለባት፣ ስትራቴጂካሊ አውቶኖመስ መሆን አለባት ሲባል አንዱ መሆን ከምንችልበት መንገድ የመጀመሪያው ሂደት ነው ብዬ የማምነው በዚህ በቀይ ባህር ቀጠና ላይ የባህር በር ተደራሽነቷን ስታረጋግጥ ነው። ፔሪድ። እዚህ ጋር ግን ሳላነሳ ማለፍ የማልፈልገው የዩናይትድ አረብ ኤምሬት ጉዳይን ተከትሎ ዩናይትድ አረብ ኤምሬት ከዚህ ቀደም ብያችኋለሁኝ በጥርጣሬ ነው የምመለከታት ዩናይትድ አረብ ኤምሬትን። ዩናይትድ አረብ ኤምሬት ተገንጣይ ኃይሎችን በመደገፍ ፓተርኗ ይታወቃል። ዩናይትድ አረብ ኤምሬት በሊቢያ ውስጥ የነበራት ሂደት፣ በየመን ውስጥ የነበራት ወይም ያላት ጣልቃ ገብነት፣ አሁን በሶማሊያ ውስጥ ያላት ጣልቃ ገብነት፣ በሱዳን ውስጥ ያላት ጣልቃ ገብነት ለዚህ ቀጠና አዲስ እንደመሆኗ መጠን ወይም ቀጠናዊ የበላይነትን ለማረጋገጥ በሚደረግ ሂደት ውስጥ አዲስ እንደመሆኗ መጠን አዳዲስ መንገዶችን በማጠንጠል ላይ አዳዲስ መንገዶችን በመሞከር ላይ የተመሰረተ ነው። እንዲያውም እድል አግኝተናል ነው የሚሉት የዩናይትድ አረብ ኤምሬቱ መሪ ቢን ዛይድ። እድል ስናገኝ በሶማሊያ ያንን እድል ማሳለፍ አልፈለግንም፣ እድሉን ተጠቀምን፣ ኦፖርቹኒቲውን ተጠቀምን ነው የሚሉት። ከሶማሊላንድ ጋር በተያያዘ በሚያነሷቸው ሐሳቦች ዙሪያ አስተያየታቸውን ሲሰነዝሩ። ስለዚህ ሶማሊያ የግዛት አንድነት ምናምን የምንለው ጉዳይ በነገራችን ላይ የራሷ የሶማሊያ የቤት ስራ እንጂ የዩናይትድ አረብ ኤምሬት የቤት ስራ አይደለም። በመርህ ደረጃ ምንድነው የሚያሰጋህ ካላችሁ ቀደም ብዬ እንዳልኳችሁ ፓተርኗ ከተገንጣይ ኃይሎች ጋር የመተባበር አይነት አካሄድ ስላላት ከሶማሊያ መንግስት ጋር በ2016 አጋርነትን መጀመሯ ሲታወቅ ያኔ ከነ ሶማሊላንድ ጋር ይህ ነው የሚባል ትብብር አልነበራትም። አጋጣሚ ያገኘው ብላ ባሰበች በዛ ሰዓት ግን ሶማሊያን ወደዛ ጥላ ከሶማሊላንድ ጋር ግንኙነቷን ቀጥላለች። ስለዚህ የኢትዮጵያ መንግስት ከዩናይትድ አረብ ኤምሬት ጋር በሚኖረው ግንኙነት ሶማሊያ ትልቅ ትምህርት ትሆናለች ብዬ አስባለሁ። የመጀመሪያው ነገር ሁሌም እንደ እድል የሚቆጥሩት እነዚህ ከውጭ የሚመጡ የቀጠናው ተጽዕኖ ፈጣሪ ለመሆን የሚፈልጉ ሀገራት እንደ እድል የሚቆጥሩት ነገር በውስጥ ያለ የፖለቲካ ሽኩቻና የፖለቲካ ውጥረትን ነው፣ የፖለቲካ ግጭትና ለመረጋጋትን ነው። በአንደኛው የፖለቲካ ወገን ውስጥ የፖለቲካ ፍላጎት ውስጥ ጣልቃ ገብተው ፍላጎታችንን እናስፈጽም ሲሉ በውስጥ ያለው የፖለቲካ ጥቅምና የሽኩቻ ሁኔታን እንደ አጋጣሚ ይጠቀማሉ። እንደምታውቁት ለምሳሌ ሶማሊያ ውስጥ ሶማሊላንድ ከ1991 ጀምሮ እንደ ሀገርነት ተመስርቻለሁ ብላ ዲፋክቶ ስቴት ሆና ቆይታለች። ስለዚህ ያን አይነት እንትን ስለነበረ ይሄ ማለት እኮ ሎንግ ቢፎር ዩናይትድ አረብ ኤምሬት ወደዚህ ወደ ምስራቅ አፍሪካ ቀንድ ከመምጣቷ ከብዙ ዓመት በፊት እኮ ነው። 91 ማለት እኮ ገና ድክድክ እያለች የነበረበት ጊዜ እኮ ነው አቡዳቢ። በዛ ጊዜ ጀምሮ የነበረ የሶማሊላንድ ጥያቄ ፈርታይል ግራውንድ ምቹ ሁኔታ የምንለው ነገር ማለት ነው። እሱ ስለነበረ እሱ ላይ ነው የተጫወተችውና እንደ ጥቅም ለማስከበር ጥረት ያደረገችው። ስለዚህ ከሶማሊያ ልምድ ምን መማር አለብን ከተባለኛ ምን ፈርታይል ግራውንድ አለን? እንደነ ሶማሌ እንደነ ዩናይትድ አረብ ኤምሬት የመሰሉ ሀገራት ባመቻቸው ጊዜ ከፌዴራል መንግስቱ ጋር ተገናኝተው ባላመቻቸው ጊዜ ወይም ደግሞ ጥቅም አለ ብለው ባሰቡ ጊዜ ከነዛ ከሌሎች ኃይሎች ጋር እንዳይስማሙ ወይም ትብብር እንዳይፈጥሩ ለማድረግ ምን አይነት ሁኔታዎች አሉ የሚለውን ነገር ስንመለከት እዚህ ሎካሊ ፈርታይል ግራውንድ የሆነውን ወይም ፈርታይል ግራውንድ ሊሆን የሚችለውን ነገር ማስወገድ ያስፈልጋል፣ ማጥራት ያስፈልጋል። ምክንያቱም እነዚህ ሀገራት ባለ ምቹ ነባራዊ ሁኔታ ላይ መተው ነው አድቫንቴጅና ጥቅማቸውን የሚያስከብሩት እንጂ የሌለ ነገር ፈጥረው አይደለም። ሶማሊላንድን ዩናይትድ አረብ ኤምሬት አልፈጠረቻትም፣ እስራኤል አልፈጠረቻትም። እነዚህ አካላት ያለውን ነባራዊ ሁኔታ ነው የተጠቀሙት። ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ምንድን ነው? ከ5 ዓመት ከ10 ዓመት ከ20 ዓመት ከ30 ዓመት በኋላ ምን ሊሆን ይችላል? ያንን ፕሮስፔክት አጥኖ ወደፊት ሊሆን የሚችለውን ነገር ታሳቢ አድርጎ አሁን ላይ በስምምነት ቆልፎ ማስቀመጥ ካስፈለገ በስምምነት መቆለፍ፣ በየትኛውም ነባራዊ ሁኔታ በኢትዮጵያ የግዛት አንድነት ጉዳይ
ጉዳይ ላይ ዩናይትድ አረብ ኤምሬት በምንም አይነት መልኩ ጣልቃ ላትገባና ጥያቄ ላታነሳ የሚለውን ስምምነት ምክንያቱም የግድ ያስፈልጋል። ለምን ካላችሁ አንዳንዴ እንደዚህ አይነት ነገሮች ለኢትዮጵያ ስጋት እንዳልሆኑ በግልጽ ቢገባኝም ነገር ግን የሀገራቱ ፓተርን ደግሞ በቃ ምንም እንትን የለባትም፣ ምንም ስጋት የለባትም፣ ፍጹም ሰላማዊ ሀገር ነች ብለን የምንተዋት አይደለችም። ቅድም እንዳልኳችሁ ነው። ዩናይትድ አረብ ኤምሬት በዚህ ቀጠና ላይ ፍላጎቷን ለማስጠበቅ አጋጣሚና እድሎችን በመፈለግ በማሰስ ላይ ያለች ጥቅም አገኝበታለሁ ብላ ባሰበችባቸው አጋጣሚዎች ሁሉ ያንን ጥቅሟን ለማስከበር ጥረት የምታደርግ ሀገር ናት። ስለዚህ ይህንን የዩናይትድ አረብ ኤምሬት ፓተርንን ታሳቢ አድርጎ የረጅም ጊዜ የመካከለኛ የአጭር ጊዜ እቅዶችና በእነዛ እቅዶች ላይ መነሻ ያደረጉ ስምምነቶች ከዩናይትድ አረብ ኤምሬት ጋር ያስፈልጋል። የይደር የሚታው ጉዳይ መሆን የለበትም ብዬ አምናለሁ። ጠንካራ አጋር ነች። የኢትዮጵያን ብሔራዊ ጥቅም በማስከበር ረገድ ከዩናይትድ አረብ ኤምሬት ጋር መተባበር አለብን። አዎ መስራት አለብን። አዎ ነገር ግን የሌሎች ሀገራት ተሞክሮ እንዳልኳችሁ እኮ ነው። 2016 ላይ ከሶማሊያ መንግስት ጋር የተስማማች ሀገር 2019 ላይ ግን ከሶማሌላንድ ጋር አዲስ ስምምነት ፈረመች። እንዲህ አይነት ፓተርኖች የመን ውስጥም አሉ። የመን ውስጥ እኮ ፕሬዚዳንሻል ካውንስሉን ሳውዲና ዩናይትድ አረብ ኤምሬት በጋራ በሚደግፉበት ጊዜ ይሄ ባለም አቀፉ ማህበረሰብ ዕውቅና የተሰጠው መንግስት በጋራ የሚደግፉበት ጊዜ ላይ እኮ በጋራ ሆነው ሀውቲን ነበር የሚወጉት ዩናይትድ አረብ ኤምሬትና ሳውዲ። ከዛስ ከጥቂት ዓመታት በኋላ ግን ነገሩ ተገለበጠና በተለይ ባለፉት 3-4 ዓመታት ሳውዘርን ትራንዚሽናል ካውንስል የሚባለው ጥምረት ጠንካራ ሆኖ እንዲወጣ በማድረግ ረገድ ዩናይትድ አረብ ኤምሬት ሌላ የቀጠናው ተዋናይ ሆና መጣች። ስለዚህ የዩናይትድ አረብ ኤምሬት አካሄድና ጉዳይ በቃ ተብሎ እርግጠኛ ተሆኖ ምንም አታመጣም ተብሎ የሚተው አይመስለኝም። እርግጥ ነው በዚህ ቀጠና ላይ ያከናወነች ያለው ነገር የኛን ጥቅም እስካልጎዳ ድረስ ጥቅማችንን ማስከበር የምንችልበት አጋጣሚ እስከሆነ ድረስ ልንጠቀምበት ይገባል። ነገር ግን ደግሞ ፓተርን የሚባል ነገር አለ አይደል? የመጡበት መንገድ፣ ተንደንሲ፣ ዝንባሌ በሀገራት የውጭ ግንኙነት አካሄድ ላይ ከዛ የነ ዊንስተን ቸርችል ይመጣል። በፖለቲካ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም። ግን ዘላቂ ወዳጅነት የሚያስፈልግብን አይነት ጥምረቶችና አካሄዶችም ደግሞ አንዳንድ ያሉ ስምምነቶች ያስፈልጋሉ። አሳሪ አስገዳጅ የሆኑ ስምምነቶች ያስፈልጋሉ። ኢትዮጵያ ውስጥ ምንም አይነት ነገር ባይኖር፣ ምንም አይነት ጉዳይ የሆነ የሚያስጨንቅ ነገር ምናምን ባይኖር የዩናይትድ አረብ ኤምሬት ጉዳይ በቃ ምንም አያስጨንቀንም ብለን እንተው ነበር። ነገር ግን ዩናይትድ አረብ ኤምሬት ፓተርኗ ጥቅሟን ማስከበር፣ አጋጣሚዋን ማስከበር ነው እንጂ ስለ አንድ ሀገር የግዛት አንድነት ምናምን ጉዳይ ምንም እንደማይመለከታት አይተናል። እርግጥ ነው እኛም አይመለከተንም እኮ የሌላ ሀገር የግዛት አንድነት የምናምን ጉዳይ አይመለከተንም። ዩናይትድ አረብ ኤምሬትም አይመለከታትም። አይ አንደርስታንድ። ግን ፈርታይል ግራውንዱን ነው የተጠቀመችው ብያችሁ የለ ቅድም። በቃ ምቹ ሁኔታውን ነው እድሉን የተጠቀመችው። ስለዚህ እኛ አንድ በውስጥ እድል ሊሆኑ የሚችሉ ፈርታይል ግራውንድ ሊሆኑ የሚችሉ የውስጥ ችግሮቻችንን ማጥራትና ማስተካከል፣ ሁለተኛ ነገር ደግሞ ምናልባት ደግሞ ሴራ የሚባለው ነገር የሚጠነክርብን አይነት ሁኔታ ሊመጣ የሚችል ከሆነ ያንን ታሳቢ ያደረገ የረጅም ጊዜ መፍትሄ አብሮ የሚፈልግ ይመስለኛል። ስለዚህ ሶማሊላንድን በተመለከተ ከሰሞኑ በደጃፍ ፖድካስት ላይ ቀርቦ የነበረ ሐሳብ ያየው ነበርና የዩናይትድ አረብ ኤምሬት ጉዳይ ምንም አያሳስበንም እያለ ነበርና በረከት የሚያሳስብ ነገሮች አይደሉም ይገባኛል። የሱም ፖይንት ኦፍ ቪው ይገባኛል። የኛን ጥቅም እስካስከበረችልን ድረስ ወይም እኛ ማግኘት ያለብንን ነገር ማግኘት የምንችልበት ወደ በቃ መሰረታዊ ስለሆነ እስማማለሁ። ከዛ አንፃር ምንም ጥያቄ የለውም። ነገር ግን ደግሞ ኢን ዘ አዘር ሳይድ እሱም ራሱ ሲያነሳው እንደነበረው የዩናይትድ አረብ ኤምሬት ፓተርን በዚህ ቀጠና ላይ የመጣችበት መንገድ ዝም ብሎ በቃ የሚያስጨንቀን አይደለም አያሳስበንም ብለን የምንቶ ሳይሆን የቤት ስራዎች እንዳሉብን የሚያመላክት ነው። በቃ እኔ ከበረከት ሐሳብ ጋር የማልስማማው ያንን ነው። ኢትዮጵያ የዩናይትድ አረብ ኤምሬት ጉዳይ አያሳስባትም ብሎ መተው ወይም በቃ ችግር የለውም ችግር አትፈጥርብንም ብሎ ማሰቡ አይደለም። እንደ ዩናይትድ አረብ ኤምሬት ያለ በዚህ ቀጠና ላይ ገኖ ለመውጣት ጥረት እያደረገ ያለ አዲስ ተጽዕኖ ፈጣሪ ሀገር ነባር የሚባሉትም እኮ ሁሌ ጥቅማቸውን ለማስከበር አይደለም የሚራኮቱት። ቀደም ብዬ እንደነገርኳችሁ በዚህ ቀጠና ላይ ጥቅም ለማስከበር ነው ሁሉም የሚራኮተው። ቱርክ ብትመጣ ጥቅሟን ለማስከበር ነው። እስራኤል ብትመጣ ጥቅሟን ለማስከበር ነው። ስለዚህ ጥቅም ማስከበር የሚባለው ሂደት የነዚህ ሀገራት ቅድሚያ የሚሰጡት ብሔራዊ ጥቅማቸው ስትራቴጂክ ኢንተረስታቸው ነው። በሌላ ቋንቋ የነሱ ጥቅም ስትራቴጂክ ኢንተረስት ነው። ኢትዮጵያም እዚህ ቦታ ላይ ስትራቴጂክ ኢንተረስት አላት። ቀይ ባህር አሁን የጋራ የሚያደርገን ነገር ሁለታችንም በተመሳሳይ ቦታ ላይ ጥቅማችንን ማስከበር እንፈልጋለን። በዚህ ላይ አብሮ መስራቱን በተመለከተ ተመሳሳይ የሆነ ስትራቴጂክ ኢንተረስት ስላለን አብሮ በመስራቱ ሂደት ላይ አያሳስበንም ልንል እንችላለን። ነገር ግን ደግሞ ዩናይትድ አረብ ኤምሬት ጥቅም ማስከበር ብላ በምትሄድበት ጊዜ ውስጥ
ቢንዛይድ እንዳለው ኦፖርቹኒቲ እድል ከመጣ እንጠቀማለን ስለሆነ ያለው ኢትዮጵያ ውስጥ ደግሞ ሙሉ በሙሉ ማለት ከግጭት የጸዳን ሀገር ስላልሆንን የሚቀሩን የቤት ስራዎች ስላሉ እነዛን የቤት ስራዎቻችንን እስከምናጠራ እስከምንጨርስ ድረስ ጥንቃቄ በተሞላው መልኩ የዩናይትድ አረብ ኤምሬትን በውስጥ በእኛ ፖለቲካ ላይ የሚኖራትን ጣልቃ ገብነት ወዲያ ማለትና ኢቭን ኢትዮጵያን በመጠቀም አሁን አንዳንድ የምንሰማቸው ሪፖርቶች አሉ። ምን ያክል እውነት ይሁን ውሸት እርግጠኛ ባልሆንም እንደ ሪፖርት ይነሳሉ። ለምሳሌ ኢትዮጵያን ምድር በመጠቀም ለሱዳን ውስጥ ለሚንቀሳቀሰው የሐምዳን ዳጋሎ በቅጥል ስሙ ሄምቲ ወታደራዊ ኃይል ራፒድ ሰፖርቲንግ ፎርስ ወይም RSF የሚባለውን ኃይል ዩናይትድ አረብ ኤምሬት ትደግፋለች እና የጦር መሳሪያ ድጋፍ የመሳሰሉት የምታደርግለት በኢትዮጵያ በኩል ነው ሲባል ሰምቻለሁ። እውነት ይሁን ውሸት አላቅም እንዳልኳችሁ። የቻድን በተመለከተ በቻድ አማካኝነት ለRSF ዩናይትድ አረብ ኤምሬት ድጋፍ እያደረገች ነው የሚለውን በተመለከተ ኒውዮርክ ታይምስ ከወራት በፊት ይዞት የወጣ ኢንቨስቲጌቲቭ ሪፖርቲንግ አለ። እሱን መመልከት ይቻላል። የኢትዮጵያ ግን ከተራ አሉባልታ የዘለለ አይመስለኝም እስካሁን። ባይ ዲፎልት ግን ከተራ አሉባልታም መዝለል የሌለበት ዜና ነው። ዩናይትድ አረብ ኤምሬት በእኛ ዙሪያ ያለ የትኛውንም ሀገር የእሷን ጥቅም ለማስከበር በሚመስል መልኩ የኢትዮጵያ ምድር ተጠቅማ የትጥቅ የጦር መሳሪያ ድጋፍ ምናምን የምታደርግበት ሁኔታ በፍጹም መፈጠር የለበት። በፍጹም በእንደዚህ አይነት ሁኔታዎች ጣልቃ መገባት የለበትም። ምክንያቱም ለመሰላችሁ እንዲምላችሁ እንዲህ ካላደረግንላትማ ምድራችንን ካልፈቀድንላትማ ለምን እሷ እስከኛ ጋር ትተባበራለች ሊባል ይችላል። ግን አንድ ነገር ልንገራችሁ። በዚህ ቀጠና ላይ መጥቶ እንደ ዩናይትድ አረብ ኤምሬት የመሰለ ሀገር ባርበራ በተባለ ወደብ ውስጥ ዲፒ ወርልድ በሚባል ኩባንያ ያንን አይነት የግማሽ ቢሊዮን ዶላር የወደብ ኢንቨስትመንት ሲያከናውን ሐሳቡና ግቡ የኢትዮጵያ ኢኮኖሚ ነው። እንዲያውም መረጃዎች እንደሚያመላክቱት እኮ አሁን 90% የሚሆነው ምርታችን በጅቡቲ እንደሚወጣ እንደሚገባ ይታወቃል። የዛን 2/3 የሚሆነውን ምርት በባርበራ በኩል እንዲገባ ነው የዩናይትድ አረብ ኤምሬት ፍላጎት። ስለዚህ ኢኮኖሚያዊ ፍላጎት አላት። ይሄ የኛ ትልቁ ባርጌኒንግ ፓወር የመጫወቻ ካርዳችን ነው ዩናይትድ አረብ ኤምሬትንም በተመለከተ። ስለዚህ የኛን ምድር የግድ ከሆነ ኃይል ጋር ተባባሪ ሆና በጦርነት ውስጥ የምትሳተፈው ዩናይትድ አረብ ኤምሬት ኢትዮጵያን በመጠቀም ጭምር ይህን ድጋፏን ልትቀጥልና ልታሳይ አይገባም። እንዳልኳችሁ ይህን በተመለከተ የተረጋገጠ መረጃ አግኝቼ አይደለም። እንደ አሉባልታ ይነሳል ነገሩ፣ አሉባልታም ሆኖ መቅረት አለበት ብዬ ስለማምን we should never let ዩናይትድ አረብ ኤምሬት በእንደዚህ አይነት ወታደራዊ ጣልቃ ገብነቶች ላይ ኢትዮጵያን እንድታጠቃልና ከጎኗ እንድታደርግ ዘለቄታ የሆነ ችግር ይዞ ሊመጣ ስለሚችል ዘለቄታ የሆነ ችግር። ሌላው በጣም እዚህ ጋር አብሮ ታሳቢ መደረግ ያለበት ከዚህ ቀደም አንድ የሰማሁት መረጃ አለ። ለምሳሌ የህወሓት ቡድን ከኤርትራ ጋር ግንኙነት ጀመረ። የህወሓት ቡድን ከሱዳኑ የአብዱል ፈታህ አልቡርሃን አስተዳደር ጋር ግንኙነት ጀመረ የመሳሰሉ መረጃዎች። ይሄ በፍጹም ተቀባይነት የሌለው በፍጹም ህገ መንግስታዊ ያልሆነ አካሄድ ስለሆነ ይሄኛውን ጉዳይ በተመለከተ መጥራት ያለባቸው በርካታ ነገሮች አሉ። አንዲት ሉዓላዊት ሀገር የውጭ ግንኙነት አካሄድና ፖሊሲዋ ከፌዴራል መንግስቱ ከሚያስቀምጠው ሐሳብ እንጂ አንድ ክልል ወይም ግዛት በራሱ ተነስቶ ከሌላ የውጭ ኃይል ጋር የሚያከናውነው ምንም አይነት አጋርነት፣ ትብብር፣ ስምምነት ምናምን የሚባል ነገር የለም። ስለዚህ ይሄኛውን አካሄድ በተመለከተ በእንጭጩ መቋጨት ካለበትና መቀጨት ካለበት ኢን ሴንስ ዲፕሎማሲያዊ በሆነ መንገድ አሁንም ጦርነት ምናምን ያምና ተፋን ኦፍ ጦርነት አይደለም። በእኛ በውስጣችን የምናከናውነው ጦርነት ይቅርና ከጎረቤት ሀገር ጋር ወደ ጦርነት ውስጥ እንግባ የሚል አቋም የለኝ። መጠየፍ አለብን ጦርነትን ሆነስትሊ። እና እንደነ ህወሓት የመሰሉ ኃይሎች አንድ ዘገባ ተመልክቼ ነበር ከሱዳኑ የአልቡርሃን አስተዳደር ጋር ትብብር ፈጠሩ ምናምን የሚልና ይሄ በቶሎ ጉዳዩ ሊጤንና የመንግስት ባለስልጣናት ወይም የፌዴራሉ መንግስት እንደ ፌዴራል መንግስት እኔ የፌዴራል መንግስትን ስለማከብር ነው እንዳጠቃላይ እዛ የፌዴራል መንግስትነቱ ላይ ብልጽግና ይቀመጥ፣ ህወሓት ይቀመጥ፣ ኦነግ ይቀመጥ፣ ማን ይቀመጥ አይ ዶንት ኬር ምንም የሚጨንቀኝ ነገር የለም። የፌዴራል መንግስት ተብሎ ከተሰየመ ግን የፌዴራል መንግስት መከበር አለበት ፔሪድ። ስለዚህ እንደ ፌዴራል መንግስት ይሄ ኃላፊነት የውጭ ግንኙነቶችን የማድረግ ኃላፊነት የፌዴራል መንግስት ነው። ህገ መንግስት መሰረት አይደለም። የክልል መንግስታትና የፌዴራል መንግስቱ ስልጣን አወቃቀርና አካሄድ ላይ የተቀመጠው ሐሳብ ይሄ ስለሆነ ስለዚህ ይሄኛው ነገሮች በአትኩሮት ልንመለከታቸው ከሚገቡ የቀጠናው አሁናዊ ጉዳዮች ውስጥ የሚጠቃለሉ ናቸው። ለማንኛውም በዚህ ቀጠና ላይ ፍላጎታችንን ማስከበር ከፈለግን አሁንም በርካታ ማስከበር የምንችልባቸው መንገዶች አሉ። ዩናይትድ አረብ ኤምሬት ሶማሌላንድ ባርበራ በኩል ይዛ የመጣችው እድል አሁን ምናልባት በይፋ እውቅና በመስጠት ረገድ ወደ ሁለተኝነቱ ልትመጣ ትችል ይሆንን የሚለው ሐሳብ እንዲጠናከርና እስካሁን ባለው ነባራዊ ሁኔታም ያው ቀጥተኛ ባልሆነ መንገድ እውቅና የመስጠቱ ነገር የተረጋገጠ ስለመሰለ ይሄ ይዞ የመጣው በረከት ምንድን ነው ብሎ በማጤን ከዚህ ጥቅምን ማስከበር የኢትዮጵያ ኃላፊነት እንደሆነ አምናለሁ። ለዛሬ ወደ እናንተ ያደረስኩት ጥንቅር ይህን ይመስል ነበረ። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነጻነት ላቀው በገበያ ፖድካስት ዕለታዊ የትንታኔ መርሃ ግብራችን በዚህ ተጠናቋል። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።